እንዳልክ አሁን እኮ ቅድም አንተ ስትናገር ቆይ ብዙ አይነት ኢየሱስ አለ አልክ አላልኩም በአንዱ በኢየሱስ የተለያየ አስተምሮ ነው ያልኩት እና ኢየሱስ አልካ አሁን ብዙ ጊዜ ኤርሚያስ የኛና የጴንጤዎች ኢየሱስ ይለያል በተደጋጋሚ አብዛኛው ኦርቶዶክሳዊ አይ ቲንክ እንደዛ ይላል እኔ ደግሞ ደግመዋለሁ ይሄን ነገር ኦፍ ኮርስ የኛና የነሱ ይለያል ለምንድን ነው የሚለየው የኛው ብቻውን ነው የሚያድነው ያለ ማንንም አጋዥ ያድናል የኛው አማላጅ ነው የኛ ኢየሱስ በሰውና በእግዚአብሔር መካከል የገባ መካከለኛ ብቸኛ ነው የኛ ኢየሱስ ስላጤታችን በአብ ዘንድ የሚታይ ነው የኛ ኢየሱስ ጠበቃ ነው የኛ ኢየሱስ በአንድ ጊዜ ለመጨረሻ ጊዜ በመስቀል ላይ ማዳን ስራ ፈጽሞ ሄደ ነው ይለያል ካሉ አዎ ይለያል የኛ ኢየሱስ እያልክ ነው ያወራው ኖ ኢየሱስ አንድ ነው አስተምሮ ኢየሱስ ላይ ብዙ አይነት ኢየሱስ የሚል ካፌ ያልወጣም ቴዲ ኢየሱስ ክርስቶስ እኛ ቤት መካከለኛ ነው አማላጅ ነው ጠበቃ ነው አስታራቂ ነው ይለያል ይሄ ነው የኛ አይ ከዚህ ውጪ ነው ካለ ተለያይተናል ማለት ነው ያልኩት ኢየሱስ አንድ ነው በአንዱ በኢየሱስ በኩል የተለያየ ትምህርት አለ ነው ደግመዋለሁ ይሄን ነገር ኦፍ ኮርስ የኛና የነሱ ይለያል ለምንድን ነው የሚለየው የኛው ብቻውን ነው የሚያድነው ያለ ማንንም አጋዥ ያድናል የኛው አማላጅ ነው ይለያል ካሉ አዎ ይለያል ቋራ ተረጋጋ ቆይ እንዳልክ አዮ ስለዚህ ይሄ በክርስትና ያለው እኛ እንዴት ነው የምንረዳው የሚለው በሌላ ቀን አይ ቲንክ በሰፊው ማየት አለብን በያሳስባለሁ እንደውም እስካሁን ድረስ ጌም ላይ ምናምን ቀውጢ ላይ ነበር እዚህ ስመጣ እንደውም ቀልቤ ተረጋጋ እንደው ወላሂ እውነቴን ነው ኢየሱስ ያድናል ብሎ የሚያምን ኢየሱስ ብቻ ነው ጌታ ያለ ማንንም አጋዥ ኢየሱስ ብቻውን ያድናል ብሎ የሚያምን እርሱ የእግዚአብሔር ልጅ ነው አሁን ስለሚያስ መዝሙር ሳይሆን ባንተ አስተምሮ ልጅነታቸው ተረጋግጧል ወይስ አልተረጋገጠም አሁን ብዙ ጊዜ ኤርሚያስ የኛና የጴንጤዎች ኢየሱስ ይለያል በተደጋጋሚ አብዛኛው ኦርቶዶክሳዊ አይ ቲንክ እንደዛ ይላል እኔ ደግሞ ደግመዋለሁ ይሄን ነገር ኦፍ ኮርስ የኛና የነሱ ይለያል ለምንድን ነው የሚለየው የኛው ብቻውን ነው የሚያድነው ያለ ማንንም አጋዥ ያድናል የኛው አማላጅ ነው የኛ ኢየሱስ በሰውና በእግዚአብሔር መካከል የገባ መካከለኛ ብቸኛ ነው የኛ ኢየሱስ ስላጤታችን በአብ ዘንድ የሚታይ ነው የኛ ኢየሱስ ጠበቃ ነው የኛ ኢየሱስ በአንድ ጊዜ ለመጨረሻ ጊዜ በመስቀል ላይ ማዳን ስራ ፈጽሞ ሄደ ነው ይለያል ካሉ አዎ ይለያል ለምን ያለ ሚካኤል ማዳን የሚችል አምላክ ነው ያለ ማንንም እርዳታ ያለ ስራ እንዲሁ ብቻውን ማዳን የሚችል ጉልበታም ስለሆነ ኢየሱስ ክርስቶስ እኛ ቤት መካከለኛ ነው አማላጅ ነው ጠበቃ ነው አስታራቂ ነው ይለያል ይሄ ነው የኛ አይ ከዚህ ውጪ ነው ካለ ተለያይተናል ማለት ነው ምክንያቱም እኔ ያልኩት የመጽሐፍ ቅዱስ ነው ኢየሱስ ጌታ ነው አንተ ነው አሁን እነሱም ቅድም አንተ ከመጣት በፊት ስለ ኢየሱስ ሲነግሩኝ ነበር ኤርሚን ከዚህ በፊት ሲነግረኝ ነበር አሁን ብዙ ኢየሱስ ናቸው አሉት ወይስ ባንተ አስተምሮ ኤርሚያስ ኢየሱስ ይላል በኢየሱስ ያምናሉ የእግዚአብሔር ልጅ መሆኑን ያምናሉ እንደፈወሰ ያምናሉ እንደተሰቀለ ያምናሉ ከተሰቀለም በሶስተኛው ቀን እንደተነሳ ያምናሉ የማርያም ልጅ እንደሆነ ያምናሉ ይሄ በቂ አይደለም ወይ እግዚአብሔር ጥያቄው ትክክለኛና ፐርፌክት ጥያቄ ነው እኔ ከዚህ ቀደም አንድ ቪዲዮ ሰርቻለሁ ገብተህ ማየት ይችላል ሰዎች ከክርስቶስ ኢየሱስ አይናቸውን እንዲነቅሉ ከሚያደርጉ ኖስቲሲዝም ትምህርቶች መካከል አንዱ ምንድነው የኛና የነሱ ኢየሱስ ይለያል የሚል ትምህርት ነውና ሚለይ ኢየሱስ የለም ከሰማይ ወረደው አንዱ ኢየሱስ ነው ምን ለያየው በትምህርት ነው በአንዱ ኢየሱስ የተለያየ ትምህርት ይዘን ወተናል እንጂ ኢየሱስ አንድ ነው ባይዘው አራት ኢየሱስ አርባር በየመጣ የሚሰቀል ኢየሱስ የለም አንድ የተሰቀለ የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ አንድ ነው በዚህ በአንዱ ኢየሱስ ግን የተለያየ ትምህርት ተከፋፍሏል ዓለም ተከፋፍሏል ሶ አሁን እኔ የምለው መጽሐፍ ቅዱስ የሚለው ጠበቃ ነው የምለው አይ ጠበቃ አይደለም ኢየሱስ ካለ ተለያይተናል እኔ አይደለም መጽሐፍ ነው ይለየኝ እኔ መካከለኛ ነው ያልኩ አይ መካከለኛ አይደለም ካለ ተለያይተናል እኔ አይደለም መጽሐፍ ነው ኢየሱስ ያማልዳል ያልኩ አይ ያማልድም ካለ እኔ አይደለም መጽሐፍ ነው ይለየው ራሱ ተለይቷል ከመጽሐፉ ከኔ አይደለም እንደዚህ ላድርገው አሁን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ስትል ተቀበሉታል አሁን ባንተ ተቀበሉ ሰየው በቃ ኦኬ ተቀበሉታል ኢየሱስ ጌታ እንደሆነ በልባቸው አምሮ ባፋቸው ይመሰክራሉ ያ ይላሉ በደንብ እንደውም በሱ ብቻ ሳይሆን ኢየሱስ ክርስቶስን ኢየሱስ ብለ በቀጥታ በጣም በመፍራትና በመንቀጥቀጥ እንድትናገር ነው የሚፈልጉት ቅድም ሲያስተምሩኝ ሲናገሩኝ ነበርና ይሄ የፈሪሳዊ አስተሳሰብ ነው አክቹሊ እኔ አሁን የሃይማኖት ስፒሪት በክርስቶስ ኢየሱስ ላይ ሃይማኖት ሙሉ ለሙሉ ኢየሱስን ይከደዋል ሳይሆን ሃይማኖት ኢየሱስ ላይ ይዋሻል በባህሪ ምንድነው ሃይማኖት ኢየሱስ ላይ የሚዋሻው አንደኛ ማዳኑን ይነጥቀና ሌሎችን ተባባሪ አድርጎ ያስገባል ብቻውን ያድናል አይልን ደፍሮ
ሃይማኖት ሁለተኛ ይሄ ወግ ስርዓት መኮፈስ ምናምን ዲሲፕሊኖችን ያስቀድማል ከክርስቶስ ኢየሱስ ነፃ ከማውጣት የማዳን ፕሮግራም ይልቅ እነሱ የሚያስቡበት የራሳቸው ዳይሬክሽን ይኖራቸዋል። እኔ የመጽሐፍ ቅዱስን ኢየሱስ ነው የማወራው። ይህ የመጽሐፍ ቅዱስ ኢየሱስ የሰው ልጅ መዳን ካለበት ይህንን ስም ጠርቶ ነው የሚድነው። መጽሐፍ ሲናገር ለህዝብ ሁሉ የሚሆን ነው የሚለው አይደለ? እንደውም የመጨረሻ አድርገው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው ሰጣቸው። ደጋግሜ ነገርኩ። አሁን እኔ ዋናው ቁልፉ ነገር ስለነካ ማን ነው ልጅ የሚሆነው ማን ነው ልጅ ማይሆነው የሚለው ለመለየት ነው። በኢየሱስ የሚያምን ሁሉ የእግዚአብሔር ልጅ ነው። ምን ብሎ የሚያምን ያምናሉ። እነሱ ይገባሉ። የእግዚአብሔር ልጅ እነሱ ለምን አትጠይቅም? እኔ ስለራሴ ነው የምነግርህ። እኔ ምንድን አንተስ ካልከኝ እግዚአብሔር ልጅ ሆኛለሁ የዘላለም ይወጣልኝ። አሁን ላይቭ ላይ እያወራሁ ፍግም ብል አሁን ካንተ ጋር እያወራሁ ትንፋሼ ቢቋረጥ ረፍት ከተማዬን አውቀዋለሁ። ወደ ኢየሱስ ነው የምሄደው። ኦኬ መዝሙሬና አሁን የእንትን ስፕሪት አይደለም ባይዘው ፎርማሊ ስለ ኢየሱስ ስለማውራት ነው። ሁሌም ካንተ ጋር መገናኘው ኢየሱስ ስለማውራት ነው። ምን ችግር የለውም። አሁን ዋናው እንግዲህ አይመቸኝም። ኢየሱስን የሚያወሩ ከሆነ ደስ ይለኛል። ይሄ የሃይማኖት ስፕሪት እንደዚህ ብላ እኔ አይመቸኝም። ኢየሱስን ጎስፕል ሰብኬ መኖር ነው የምፈልገው። ኢየሱስ ላይ መዋሸትም ሲዋሽም ማየት አልፈልግም። እንደዛ ጻፍ የሚለው መመስከር አለ። ልክ ነህ አንተ ልክ ነህ። አሁን ጭቅጭቅ ስፕሪት ያለው ሌሎችን ጠርቶ መጨቃጨቅ ይችላል። እኔ ምስክር ነኝ። ኢየሱስ ክርስቶስ ጌታ ነው። ቆይ ማንም እንኳን አይጨቃጨቅም። አሁን እኮ አንጠይቅ ምን እንዳልኩኝ ኧረ አንተ እንድጠይቀኝም አልፈልግም እንጂ አሁን የገባህን ስለማልፈልግም ጭምር የገባህን እና የምታምነው ቀለል ባለ አማርኛ አስተምረን ወይ አስተምሩኝ ነው። ቀላል ነገር ነው። አስረዳው እኮ ነገርኩት። ሌላ ምን ልጨምርልህ ነው? አንተ ማለት ያለው ወደ ኤርሚ ልምጣና ኤርሚ ደቂቃውን እንዳልክ አልጨረስክ ሰመራይዝ ሰመራይዝ ማድረግበት አንድ ሁለት ደቂቃ በሰጠኝ ደስ ይለኝ ነበር። ችግር የለውም ተጠቀም ደቂቃው ችግር የለውም። እነሱም ስለሚያስተምሩ ስለ ኢየሱስ ችግር የለውም። ስለ ኢየሱስ ስለሆነ የምንሰማው በጣም ነው ደስ የሚለው። ተባረክ። ወደ ደስ ይለኛል። እኔ ይሄንን ጌታ ለማውራት እድል ስላገኘው ስሙ ብሩክ ይሁን። እዚህ ላላችሁ ሰዎች አንድ መልእክት ማስተላለፈው ምንድነው? ይሄንን እያወራችሁ ዘመናችሁ ይለቅ። ስለምንም ነገር አታውሩ። ስለ ኢየሱስ እያወራችሁ ስለምንም ነገር ሳታውቁ ኢየሱስን አውቃችሁ ብትሞቱ ያዋጣል። ምክንያቱም የመጽሐፍ ቅዱስ ኮር ፖይንቱና ኮር ትምህርቱ ይህ ኢየሱስ ስለሆነ እና እባካችሁ ዘመናችሁ ሌላ ነገር እያወራችሁ አትጨርሱ ለማለት ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች በጣም ነው ይሄንን የመጽሐፍ ቅዱስ ክፍል የምወደው። ይህ መጽሐፍ ቅዱስ ክፍል ባይዘው የመጽሐፎች ሁሉ ቲም ነው ወይም ዋና መልእክት ከሚባሉት ውስጥ ይጠቀሳል። ስነ መለኮት ምሁራን ይህን ደጋግሞ ያነሱታል። እንደዚህ ይላል፣ ኢየሱስ ጌታ ነው። መቼም አይሁድ ምልክትን ይለምናሉ አለ። አይሁዳውያን በባሪያቸው ምልክትን ይለምናሉ። ምክንያቱም ይህንን አርግስቲ አንተ ከሰማይ ከሆንክ ይህንን ነገር አሳየን፣ ምን ምልክት ታሳየናለህ ምናምን እያበዛሉ ይጠይቁታል ጌታ ኢየሱስን። እና የግሪክ ሰዎች ጥበብን ይሻሉ አለ። ግሪካውያን በጣም ጥበብ ላይ ያተኩራሉ፣ ፈላስፎች ናቸው። ግን እግዚአብሔር የግሪካውያንን ጥበብ የዓለምን እውቀት ሁሉ ሰብስቦ ከንቱ አድርጎ ይላል ጳውሎስ። ከንቱ ያደረገው ልጁን ኢየሱስ ክርስቶስን መስቀል ላይ እንድንድንበት ሰጥቶን ነው። በዚህ ነው የምትድኑት፣ ጥበብ ይሄ ነው የእናንተ ጥበብ ይሉናል። አዎ ይሄ 32 ዓመት አይሁዳዊ መስቀል ላይ ተሰቅሎ ሲያቃስት ከወንበዴ ጋር የተሰቀለው እሱ ነው የእናንተ ጥበብ። አዎ የእግዚአብሔር ጥበብ አዎ ኢየሱስ ነው። ኢየሱስን ያወቀው ጠቢብ ነው በሰማይ። የጥበብ ሁሉ መጀመሪያ መጨረሻ እግዚአብሔርን ማወቅ ነው። እኛ ደግሞ እግዚአብሔር ለመጨረሻ ለመዳን የሰጠንን ይህንን የናዝሬቱን ቅዱስ ካወቅን ነው ጥበብ እሱ ነው ይልና ጳውሎስ ይቀጥላል። መቼም አይሁድ ምልክትን ይለምናሉ አለ፣ የግሪክ ሰዎች ጥበብን ይሻሉ አለና ጳውሎስ እንደዚህ ይላል ድምፁን ከፍ አድርጎ እኛ ግን ይላል ጂሰስ እኛ ግን አለና የተሰቀለውን ክርስቶስን እንሰብከዋለን። ሌላ ስብከት የለኝም ትሄድ ሌላ ለአንተ ማቀብል የሃይማኖት ዶክትሪን ዲስኩር የለኝም። ሌላ ለአንተ ማቀብል የሆኑ ሰዎች ታሪክ የለኝም። እኔ የመጣው የተሰቀለውን ለመስበክ ነው። የተሰቀለው ላይ የዘላለም ሕይወት አለ። የተሰቀለው ሰዎችን ከጨለማ ወደ ብርሃን ያመጣል። የተሰቀለው ሰዎችን ከኃጢአት ቀንበር ያላቅቃል። የተሰቀለው ከሲኦል ወደ ሕይወት ይመልሳል። ሌላ ስብከት የለንም። ሌላ የምናወራው ነገር የለንም። በእውነት አንዳንድ ሰዎችን ለማስደሰት ብዙ ነገር ብል ደስ ይለኛል። በብዙ ርዕስ ላይ ባወራ ደስ ይለኛል። በእውነት ጊዜ ተርፎኝ ስለነ ባርቅ፣ ስለነ ዮፍታሔ፣ ስለነ ጌዲዮን፣ ስለነ ቅዱሳን ባወራ ደስ ይለኛል። መጽሐፉ ጊዜ የለኝም አለ ጳውሎስ። ያለ እንዳልተርክ አለ ስለነሱ ጊዜ ያጥረኛል አለ። ጊዜን ሙሉ ጠቅልሎ እንዲወስድልኝ የምፈልገው የናዝሬቱ ኢየሱስ ብቻ እያወራው ዘመኔ እንዲያልቅ ነው የምፈልገው።
ሌላ ወሬ ማውራት አልፈልግም። እኔ አይደለሁም አብ ራሱ ስለ ልጁ ነው የመሰከረው። ሰማይ 2 ጊዜ ከፍቶ አብ አወራ። በእርሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እርሱን ስሙት አለ። ሙሴና ኤልያስን ጠራ፣ ሕግና ነቢያትን አመጣ። አቆመ፣ መሀል ላይ ኢየሱስን አቆመ፣ ወንጌሎችን አቆመ፣ ተወካዮችን 3ቱን ሐዋርያት አቆመና የምወደው አለ፣ በእርሱ ደስ የሚለኝ ልጄ ይሄ ነው አለና ስሙት አለ። ወደዚህም ወደዛም እግዚአብሔር ተናገረ። ከዛም ኢየሱስ እንዲሰሙ ከዚህም ኢየሱስ እንዲሰሙ። ኢየሱስ የእግዚአብሔር የመጨረሻ የማዳን ፕሮግራም። ከኢየሱስ ውጪ በሆነ መንገድ ማንም ማዳን አይችልም። መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም። ኢየሱስ ያድናል እያልኩ የሆነን ሰው መጥቼ ኢየሱስ ያድናል እያልኩ አይ ካለ እግዚአብሔር ያዘጋጀውን የማዳን ፕሮግራም ማክፋፋት ማለት ነው። የኢየሱስ ደም ነው ኃጢአት የሚያስተሰርየው እያልኩት አይ እንትናም ካለ የኢየሱስ ደም ላይ መቀለድ ማለት ነው። ከኢየሱስ ውጪ ያዳኝ የለም። ይሄንን ነው መሰክረው። ወደፊትም ማውራው ይሄ ነው። ክብር ተጠቅልሎ ለኢየሱስ ብቻ ይሁን። ኢየሱስ ጌታ ነው። ኦኬ እሺ፣ አሁን ደግሞ ወንድሞችን ትሰማለህ። እስቲ ኤርሚ ወደ አንተ ልምጣ። እስቲ እንዴት ናችሁ? ቴዲ አንድ ነገር ዝም አንድ አረፍተ ነገር ቴዲ መዝሙርዬ ቢቀድም ደስ ይለኛል። ታላቅ አገልጋይም ስለሆነ እሱ ይቅደመኝና ግን ወንድሜ እንዳልክ ቅድም በብሉይ ኪዳን ልጄ አይልም እግዚአብሔር ብሎ ነበረ መሰለኝ። ክርክር አቁም ኤርሚያስ፣ ስለ ኢየሱስ አውራ። ስለ ኢየሱስ ብቻ ከአንተ መስማት እንፈልገው። አይ ምትል ከሆነ አቁም። እኔ አልፈልግም ሌላ ወሬ። ኤርሚያስ ኢየሱስን ስበክልኝ። ዚባዚን ተራክ ምናምን እንትና እንደዚህ አይደለም። ኢየሱስን ትሰብካለህ፣ ስበከው። ቴዲ ባይዘ እኔ ወጣ አቋሜ ነው። ከኢየሱስ ውጪ ከማንም ምንም መስማት አልፈልግም። አለቅ። የሚያድን ኢየሱስ ነው። ተረት ምናምን አይመቸኝም። ኢየሱስ ብለህ ጨምር፣ ኢየሱስ ብለህ ጨርስ። አለቅ። አይ ካልክ በክብር ለሶስት አውሩ። ኢየሱስ የሚወራበት ብቻ ነው መቆየት እንፈልገው። አለቅ። ጨርሻለሁ። ኢየሱስ የማይወራበት አልቆይም። የምሬ ነው ቴዲ፣ አልቆይም። ደስ አይልም ሌላ ነገር መስማት። ቆይ እንደዛ አልፈልግም ሌላ ነገር መስማት። እኔ ስለምንም ነገር ስለ ኢየሱስ ካወራ ነው የምቆየው። አይ ካልክ በጌታ ፍቅር ወጣለሁ። ለሶስት ቆንጆ ውይይት አድርጉ። አይ ፖለቲካ አትስራ። ቆይ ተረጋጋ። አይደለም ስለ ኢየሱስ ታወራለህ አታወራም? ኤርሚያስ ስለ ኢየሱስ ታወራለህ አታወራም? ስለ ኢየሱስ ካላወራ ለሶስት አውራ። ኢየሱስ ብለህ አይ ነው ያን ቃል ቻለው አውራ። ያን ቃል አውቃለሁ ግን ቻለውና አውራ። እንዳልኩ ተረጋጋ። ቅድም ራስህን አንተ እኮ ስትናገር ብዙ አይነት ግድላል ግድ የለም ኤርሚዬ ጥራ ወይንስ ቆይ አይደለም እንዳልክ አሁን እኮ ቅድም አንተ ስትናገር ቆይ ብዙ አይነት ኢየሱስ አለ አልክ አላልኩም። በአንዱ በኢየሱስ የተለያየ አስተምሮ ነው ያልኩት። እኛ ኢየሱስ እኛ ኢየሱስ እያልክ ነው ያወራው። ኖ ኢየሱስ አንድ ነው። አስተምሮ ኢየሱስ ላይ ብዙ አይነት ኢየሱስ የሚል ካፌ ያልወጣም ቴዲ ያልኩት ኢየሱስ አንድ ነው። በአንዱ በኢየሱስ በኩል የተለያየ ትምህርት አለ ነው። አለቀ። ከኢየሱስ ውጪ ስለምንም ነገር መስማት አልፈልግም። ተረት ከጀመረ እወጣለሁ። ደስ አይለኝም። እኔ ተረት አልወድም። ኧረ ተረጋጋ። ቆይ እንዳልክ ምንም ምረጋጋው ነገር ያንተ ስብከት እኮ ለሱ ተረት ነው። የሱ ልክ ተረት እንደሆነ ሁሉ አላውቅም። እኔ መጽሐፍ ቅዱስ እንደኔ መጽሐፍ ቅዱስ ተረት ነው ብሎ ካመነ ይመቸው። አንተ ተረት ነው የምትለው አሁን ያንተ ቴዲ እኔ ጭቅጭቅ ምናምን ዲቤት አልወድም። ስለ ኢየሱስ ያወራል ሁላችሁ በቤታችሁ ሪኩዌስት ልካችሁልኝ ስለመጣችሁ እንጂ በቤቴ ቢሆን እንዴት እንደማወያ አውቃለሁ። ያው እንደዛ በቃ ቴዲ እኔ አቋሜ ነው። ስታንድ ነው ቴዲ፣ ይሄ የኔ ስታንድ ነው። አለቀ። ስታንድ ነው፣ አቋም ነው። አቋም ትደግፋለህ። ና ቁጭ በል እንዳልክ ግድ የለም። በቃ ና ወንድም ቆይ በቤቴ ቢሆን ማወያየው እንዴት እንደማድረግ አውቃለሁ። እንደዚህ እኔ በቤታቸው ስለመጡ ሪኩዌስት ልከውልኝ ስለመጡ ነው። መንፈሳዊነት መረጋጋት ይጠይቃል ጎበዝ። እንዴ ተረጋጉ እንጂ ኢየሱስ ክርስቶስ ያንተ ብቻ ወይ አንቺ ብቻ አባት አይደለም፣ የሁሉም አባት ነው። እንዴት ያለ ነገር ነው? የእግዚአብሔር መንፈስ እንደዚህ አያረግም። የእግዚአብሔር መንፈስ እርጋታ ይፈልጋሉ እኮ አይደል? እኛ አሁን በዓለም እንኳን ያለን ሰዎች በጣም የተረጋጋን ሰዎች ነው። ሁለተኛ የኔ ጥፋት ካለ እንነግረኝ ነው። ያንተ ጥፋት ሁለተኛ የሌላውን ሰው ማጥላላት is not እንትን አይደለም። ያንተን ትክክለኛነት አያሳይም። ሰው ይታዘባል፣ ያያል፣ ያደምጣል። ይሄ እንዴ እንደዛ አይደለም። እኛ ታዲያ እንዴት እንምጣ? እኛ ስለ ኢየሱስ ልናወራ ነው አክቹአሊ መጣ ነው። ግን
ያው ስለ ኢየሱስ ያው ሁለታችንም መጽሐፍ ቅዱስ ስለያዘ ቅድም በብሉይ ኪዳን እግዚአብሔር ልጄ ብሎ አያውቅም ብሏል። ግጥም አድርጎ እግዚአብሔር ልጄ ብሏል በብሉይ ኪዳን። እንደው አንዳንድ ወንድሞቻችን የሚነሱና ብድግ ይሉና መጽሐፍ ቅዱስ ላይ እንደሚባል ነገር የለም ይላሉ። መጽሐፍ ቅዱስን ላይክ ምንድነው ይሄ በመጽሐፍ ቅዱስ የሆነ የምትሰራው እንደ ባዮሎጂ አለ ማስተርስ እና በነገራችን ላይ ፖለቲከኞች እንዴት እንደማዋየት አውቃላችሁ? ጀስት ሪኩዌስት ልካችሁ መታችሁ የኔ ብቻ ነው ትክክል የእናንተ ትክክል አይደለም ሌላውንም መስማት አለብህ እኮ። አንደኛ ጎበዝ ሰባኪ ሌሎቹ ከሱ ተቃራኒ ያሉትን በደንብ ያደምጣል። ጎበዝ ሰባኪ ዝም ብለ የለብለብ ምናምን አለም አራነተ ገባ አሜን እንደዛ አይደለም። እኛ እዚህ እንደዛ አይደለም የመጣሁት እኮ። እንደውም ጎበዝ ሰባኪ ከሱ ቃላቃሉም ህመምተኞች እንጂ ጤነኞች መድኃኒት አያሻቸውም ይላል። ኦኬ አንተ ከረገጥከው ምድር ውጭ ያሉ ሰዎች ህመምተኞች ናቸው ብለህ የምታስብ ከሆነ መድኃኒት ያስፈልጋቸዋል ካልክ ማድመጥ አለብህ። ምንድነው ሰዎች የሚያወሩት? ምንድነው የሚናገሩት? እንዴ ተቸገርን እኮ የለብለብ እንዴት ነው? ኧረ ተው ጎበዝ እንስማ ባልን በያንዳው በየቤታቸው ሪኩዌስት ልኮ ስለመጡ ነው እንጂ እኔ ሰው ማክበርና ማቀበታለሁ በጣም ታውቃላችሁ። እሱንም ለአድማጭ ተመልካች እንዴት እንደምጠነቀቅ ታውቃላችሁና የምትናገረውን ሰው ያደምጣል ይወስናል። በቃ አለቀ እኮ ሌላ ነገር እኮ የለውም። አንተ ትናገራለህ እነሱም ይናገራሉ። ያንተ ተረት ነው የነሱ ደግሞ የነሱ ተረት ነው ያንተ እንትን ነው። እንደዚህ የሚባል ነገር የለም። መስተካከል አለበት ማለት ያለው ኤርሚያችን ቅድም መዝሙሬንም ብዙ ስለሰማሁት አንተ ነው ያላወራው ትንሽ አወራና የመሸብኝ ስለሆነ እንሰነባበታለን። ሌላ ጊዜ ግን በገስት እንደዚህ ስገባ ስርዓት ባለው ውይይት አድማጭ ተመልካች ማን ምን ይላል፣ መዝሙር ምንድነው የሚለው፣ እንዳልክ ምንድነው የሚለው፣ ኤርሚ ምንድነው የሚለው፣ እንደዛ ነው መማማር መጫወት ማለት እንደዛ ነው። አንዳችን ሳናጥላላ እንደዛ ነው አይ ቲንክ መማማር ያለብን የሚል እምነት አለኝና ኤርሚያችን እስኪ ደቂቃውን ወሰድና አንተ ማለት የምትፈልገውን በል። መዝሙሬ የምትለው ነገር ካለ አሁንም ድጋሜ አንተ ልስጥህ። እሺ ሁለት ወይ አንድ 5 ደቂቃ ስጠኝና የተነገሩ ነገሮች ስላሉ የእግዚአብሔር ድምጽ ሰምታ አይታወቅም። አዎ የእግዚአብሔር ድምጽ ሰምታ አይታወቅም፣ ተሰምቶ ይታወቃል። እግዚአብሔር ከብሉይ ኪዳን ጀምሮ ህዝቡን የሚያናገር አምላክ ነው። በአዲስ ኪዳን ግን ምን አዲስ ድምጽ አሰማ ቢሉ እምወደው ልጄ ይህ ነው ብሎ ተናገረ እንጂ እግዚአብሔር ለመጀመሪያ ጊዜ ብቻ አይደለም በአዲስ ኪዳን ያወራው። እግዚአብሔር በብሉይ ኪዳንም እነ ሙሴን አዋርቷል፣ እነ ኤልያስን እነ ኤርሚያስን አዋርቷል፣ እነ ዳንኤልን አዋርቷል። እና እንዲያው በቃ ሁለቴ ብቻ ነው የእግዚአብሔር ድምጽ ተሰማው የሚለው ትክክል አይደለም። ለየት የሚያደርገው ምንድነው? በአዲስ ኪዳን ስለ ልጁ መሰከረ ነው። ስለ ልጁ መሰከረ በደብረ ታቦር ሲጠመቅ አንድ እሱ ይስተካከል። ሁለተኛው ለምንድነው ሙሴ በዓላማ ላይ እባብን የሰቀለው? ዝም ብሎ ሰቀለ በሚል ነው አይደል የታለፈው? እባብን የሰቀለበት ምክንያት ታውቃለህ ቴዲ? እባብን የሰቀለበት ምክንያት የርግማን ማሳያ ነው አይደለም። ያው እባብን የሰቀለበት ምክንያት ምንድነው? ላሳየክ ነው። ኦሪት ዘኍልቍ ላይ ታሪኩ የምታገኘው ኦሪት ዘኍልቍ ላይ ነው። አዲስ ኪዳን ላይ እናመጣ ታሪኩን የሚገኘው ኦሪት ዘኍልቍ ላይ ነው። ኦሪት ዘኍልቍ ምዕራፍ 21 ላይ ታገኘዋለህ። ምን ይላል? በደንብ አስተውል። ህዝቡም በእግዚአብሔር በሙሴ ላይ በምድረ በዳ እንድንሞት ዘንድ ከግብጽ ለምን አወጣችሁን? እንጀራም የለም ውሃም የለም፣ ሰውነታችንም ይህን ቀላል እንጀራ ተጸይፈው ብለው ተናገሩ። እግዚአብሔርም በህዝቡ ላይ እባቦችን ሰደደ ይላል። ምክንያቱም እግዚአብሔር ነፃ አውጥቷቸው ተመልሶ እግዚአብሔር ላይ ይነጫኑ ጀመር። እግዚአብሔር እባቦችን ሰደደባቸው፣ እባቦቹም ህዝቡን ነደፉ ይላል። ኦኬ እንግዲህ እስከዚህ ሰዓት ድረስ ሙሴ ምንም አላረገም። እግዚአብሔር እባቦችን ላከ። ከዛ በኋላ ምን አረገ? ህዝቡን ቀጣቸው። ከእስራኤል ሰዎችም ብዙዎች ሰዎች ሞቱ ይላል። አንድም እግዚአብሔር ታምር ሰሪ መሆኑን እነሱ የተጠራጠሩት እግዚአብሔር ታምር እንዲሰራ ሊያስተምራቸው ይሄን አረገ። ህዝቡም ወደ ሙሴ መጣ። የዛን ሰዓት ወደ ሙሴ ተመለሱና በእግዚአብሔርና በአንተ ላይ ስለተናገርን በድለናል። አስተውል እንግዲህ በእግዚአብሔርና አንተ ላይ ስለተናገርን በድለናል አሉ። ሙሴን ከእግዚአብሔር ጋር አርገው አምላክ ነው ያሉ ነው በድለናል ሲሉ አይደለም። አየ እግዚአብሔር አምላካችን አስከፍተናል፣ አንተንም ደግሞ እግዚአብሔር የሰጠንን መሪ ደግሞ አስከፍተናል እያሉ ነው። እባቦችን ከኛ ርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ምክንያቱም እባቦቹ እየነደፉ ጨርሷቸው ጸልይልን ሲሉት ሙሴም ስለዚህ ጸለየ፣ ወደ እግዚአብሔር ጠቆመ። እግዚአብሔርም ሙሴ ምን አለው? እባብን ሰርተህ አለው።
አሁን እባብን ሰርተ በአላማ ላይ ስቀላለሁ ከፍ አድርገ ስቀላለሁ ሰርተን ያለው ፈጥረህ አላለም ቴዲ ያስተውል ፈጥረ ቢኖሮ እባብ እንስሳውን ነው የሚፈጥረው አይደል ሰርተ ካለ ግን ሙሴ እንስሳውን እባብ አይደለም የሰራው ሙሴ እባብን የሰራው ከነሐስ ነው አየው ከነሐስ እባቡን ሰራ ይላል እባቡን ሰራና ምን ብሎ ተናገረ ህዝቡን ያው የተነደፈውም ሁሉ ቀና ብሎ ሲያዩት ህይወት ያገኛሉ አለ አየ ያ እንስሳውን እባብ እግዚአብሔር ልኮ ነደፋቸው ጸልይ ሊዝሩት ሙሴ ጸለየ እግዚአብሔር ምን አለው በነሐስ እባብ ስራ አለው ስራና ስቀለው አለው እባቡን ትኩር ብሎ ያየ ሰው ሁሉ ይፈወሳል አለ አየው አሁን ይሄንን ስታመጣው ምን ይሆናል ማለት ነው ወደ አዲስ ኪዳን በመስቀል ላይ ተሰቀለው ማን ነው ኢየሱስ ክርስቶስ አይደል መስቀል ላይ ተሰቀለውን ትኩር ብለህ ካየኸው ምን ታገኛለህ ህይወት ታገኛለህ ማለት ነው ሙሴን በአላማ ላይ እባብን እንደሰቀለ ክርስቶስም ሊሰቀል ይገባዋል ለምን ሙሴ ሰቀለው የነሐስ እባብ መግደያ ሳይሆን ምን ስለሆነ መዳኛ ስለሆነ አየው ትኩር ብሎ ላዩት ህይወትን ሰጥቷልና ክርስቶስን በመስቀል ላይ ተሰቀለውን ትኩር ብሎ ላየው ምን ይሰጣልና ነው ህይወት ይሰጣልና ነው እንጂ ዝም ብሎ እባብ እንደተሰቀለ በዚህ ታሪክ አይደለም እሱንም በደንብ እንድታስተውለው በኦሪት ዘኍልቍ ላይ ምዕራፍ 21 ቁጥር 8 ላይ ታገኘዋለህ የዮሐንስ ወንጌል ምዕራፍ 3 ላይ ያለው ታሪክ ማለት ነው ኦኬ ወብሉና ሐዲስ ውስጥ ታገናኘው ነው ታሪኩ ስለዚህ ክርስቶስን ሊሰቀል ይገባዋል ሲባል ተሰቅሎ ስለሚፈውሰን ተሰቅሎ ስለሚያድነን ተሰቅሎ ስለሚቤዠን ልክ ነሐስ እባቡ እንዳዳነ ክርስቶስ ደግሞ አዳነን ነው በመስቀሉ ይሄንን በደንብ ልታስተውለው ይገባል ሌላው ባጭሩ እኛ መላእክት ያድናሉ ቅዱሳን ያድናሉ ስንል ክርስቶስ እንዳዳነን ይያልን አይደለም ወይ ክርስቶስ እገዛ ያስፈልጋል ይያልን አይደለም ቴዲ በቤተክርስቲያናችን የብቸኝነት ህይወት የለም ገባ እግዚአብሔር መላእክቱን እኛን ይጠብቁ ዘንድ ይልካል አሁን ይሄ የእኛ አይደለም እግዚአብሔር ነው ራሱ የሚያቀደው የፈለገው በቃ አይ ምናምን የምትለው ነገር አይደለም በቃ እግዚአብሔር ይጠብቁ ዘንድ ወደ አዘጋጁትን ስፍራ ያገባ ዘንድ መላእክት ይልካል ብሏል እንቢ ልትል ነው እግዚአብሔር መላእክቱን የሚልከው በራሱ ስለማይጠብቀን ነው አጋዥ ስለሚፈልግ ነው ቴዲ አይደለም እግዚአብሔር አባት ነው ፍቅር ነው ጠባቂ ነው እረኛ ነው እረኛ ለበጎቹ እንደሚራራ እግዚአብሔር ለኛ ለበጎቹ አዝልናል ስለዚህ ምን ያደርግልናል ጠባቂ ልክልናል አየው የእግዚአብሔር ኃይሉ የሚገለጥበት ማለት ነው ገባረን ቴዲ የእግዚአብሔር ኃይሉ መገለጫ ናቸው የእግዚአብሔር ክብሩ መገለጫ ናቸው ለምሳሌ መጽሐፍ ቅዱስ እንዲህ ይላል በዕብራውያን መልእክቱ ምዕራፍ 1 ላይ ዕብራውያን 1:14 ላይ ቅዱስ ጳውሎስ እንዲህ ይናገራል ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩና የሚያገለግሉ ይላል አየው መናፍስት አይደሉም ምን ይላል መላእክት ማለት ነው እንዴ መዳን የሚለው እዚህ ጋር ከበሽታ ከቁርጥማት ከቁርጠት አይደለም መዳን መቼም ይሄ ለሁሉ የተዘጋጀ መዳን ነው የሚወረስ ነው ይላል የዘላለም ህይወት እንኳን ጸንተን እንድንቆም እንድንወርስ መላእክት ያግዙናል ይሄንን ቢልትም ነው ይሄ እኮ እግዚአብሔር ዓላማ ነው ይሄን እግዚአብሔር በመላእክቱ መልኩ የሚገልጠው ማዳንና ኃይል እግዚአብሔር እገዛ ያስፈልጋል ያለ እገዛ ልንል ነው አየው መላእክቱ መጥቶ ሲያድነን ማን አደረም መላእክቱ አዳነን ብንል ኃይሉ ግን ክብሩ ግን ፈዋሹ ግን አዳኙ ግን ማን ነው ክርስቶስ ኢየሱስ አየረን ስለዚህ እግዚአብሔር መላእክት ልኬ እረዳቸዋለሁ አድናቸዋለሁ እግዚአብሔር ነው እንቢ ካልክ ትቢተኛ ናት አየው ስለዚህ መላእክቱ ለክርስቶስ ይታዘዛሉ ስለኛ ይልካሉ ወደኛ ይልካቸው ክርስቶስ ኦኬ ላም ጨምርልን እኔ በጣም የሚገርመኝ ነገር ስላለ ነው ያዕቆብ መልእክት ላይ እንዲህ የሚል ቃል አለ ይሄን ቃል በደንብ ሰማው ቴዲ ያዕቆብ መልእክቱ ላይ ያዕቆብ መልእክት ምዕራፍ 5 ቁጥር 14 እንዲህ ይላል ከናንተ የታመመ ማንንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ በጌታም ስም እርሱን ዘይት ቀብተው ይጸልዩለት የእምነት ጸሎትም ድውይን ያድናል ጌታም ያስነሳዋል ካለ በኋላ ምን መሰለ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል አዩት ሄዲ አሁን ለምሳሌ አንተ ጸልይልኝ ይላልው በጸሎት አስበኝ ይላልው ኦኬ አንድ ሙስሊም ጓደኛ ካለ ዱአ አርግልኝ ይላል አይደል ኦኬ ጸሎት አስበኝ ምለ የኔ አምላክ ስለማይሰማኝ ነው አይደለም እኮ እግዚአብሔር ለኔ ማድረግ ስለማይችል ነው አይደለም በክርስቲያኖች መካከል ምን ስላለ ነው ህብረት ስላለ መተጋገዝ ስላለ ቤተ ክርስቲያን ያሰኘን ይሄ ነው የክርስቶስ አካል ላይ ስላለን አንዱ ብልትን ያስባል አዩ ይተጋገዛል ለምን እግዚአብሔር በዛውስ ምኑ ስለሚገልጥ
ፍቅሩን ኃያልነቱን አንድነታችን ስለሚገልጽ ስለዚህ ምን አለ ኃጢያትም ሰርቶ ከሆነ ይሰረይለታል አለ እንዴ ይሄ ሰው በራሱ አይጸልይም እንዴ ለኃጢያቱ ስርየት ተዲዬ አይደል የቤተክርስቲያን አባቶችን ጠርቶ ይጸልዩለት በሽታ ካለው ከበሽታው ይፈወሳል አለ ኦኬ ከበሽታው ብቻ አይደለም ከኃጢያቱም ደግሞ በልመናቸው ኃጢያቱ ይቀር ይባላል አይደል አሁን በቃ የእግዚአብሔር ረዳት ምን ያያልን ነው አይደለም የእግዚአብሔር ክብር የሚገለጥበት ይያልን ነው ኦኬ የመጨረሻ ነገር እናገርና አላቁ በሉቃስ ወንጌል ላይ እንዲላል ቴዲዬ የሉቃስ ወንጌል ምዕራፍ 15 ላይ ሜላል መሰለ የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ እላችኋለሁ አለ ጌታ የጌታ ቃል ነው ንስሐ በሚገባ በአንድ ኃጢያተኛ በእግዚአብሔር መላእክት ፊት ደስታ ይሆናል አለ አሁን ቴዲዬ ልጠይቀ ለምንድን ነው ደስታ የሚያደርጉት መላእክት በምድር ሰው ከኃጢያቱ ንስሐ ሲገባ ስለኛ መዳን የሚደሰቱ ካልሆኑ አይደል የኛ መዳን የሚፈልጉ ካልሆኑ ለምን ነው የሚደሰቱት ስለዚህ እኔ ስድን መላእክት ተደሰቱ እኔ ደግሞ በኃጢያት ስጨማለቅ በበደል ስጨማለቅ በክፉ ነገር ስጨማለቅ መላእክት ይደሰታሉ ቴዲ አይደሰቱም ያዝናሉ ካዘኑ ምን ያደርጋሉ ሲደሰቱ እንደዘመሩት እግዚአብሔር እንዳመሰገኑት ሲያዝኑ ምን ያደርጋሉ ማለት ነው ይጸልያሉ ማለት ነው ለምን መላእክቶቻችን ምን ስለሆኑ ረዳቶቻችን ከዚያ የተለኮ የሚላኩ ስለሆነ ስለዚህ እኛ እግዚአብሔር በመላእክት በኩል ያድነናል በአንተም በኩል እኮ እግዚአብሔር ስራውን ይሰራል አይሰራም እንዴ ወንድም ያውን በገባው በኩል እኮ እግዚአብሔር ስራ ይሰራል አይሰራም በተናቀችው አህያ እኮ ስራ ሰርቷል እግዚአብሔር አህያ እገዛ እግዚአብሔር ከፈልጎ ነው ከአህያ አይደለም እግዚአብሔር በወደደው መልኩ ሰሪ ነው እግዚአብሔር ስለዚህ በክርስቲያኖች መካከል መተሳሰብ አለ በዚህ በአንደኛ ቆሮንቶስ መልእክቱ ላይ የመጨረሻ ጥቅስናት መተሳሰብ የሚለው ላሳየና አላቁ አንደኛ ቆሮንቶስ ምዕራፍ 12 እንዲላል በደንብ አስተውለኝ ቃል አካል ብዙ ብልቶች እንጂ አንድ ብልት አይደለም ማለትና እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህም በማለቱ የአካል ክፍል መሆን ይቀራልናል ጆሮም እኔ የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል አሁን ለምሳሌ እጄን በቃ ይሄ እጄ የኔ ሰውነቴ ክፍል አይደለም ብል ብክደው የሰውነቴ ክፍል አይደለም ነው አይደል የኔ መካድ የሰው እጄን ከሰውነት ክፍል ያወጣል አይወጣም ከዛ ምን አለ መሰለ አካል ሁሉ ቢሆን መስማት ወደ በተገኘ ሁሉ መስማት ቢሆን ደግሞ ማሽተት ወደ በተገኘ አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አደረገ ይሄ አካል አለን እጅ እግር አይን ጆሮ ምትላችሁ አሉን አይደል ቴዲ ኦኬ አሁን ስማ ዳሩ ግን አሁን ብልቶች ብዙ ናቸው አካል ግን አንድ ማለትና አይን እጅን አታስፈልገኝም ልትሉ አትችልም አለ ራስ ደግሞ እግሮችን አታስፈልጉኝ ሊላችሁ አይችልም ነገር ግን ደካሞች የመሱ የአካል ብልቶችን ይልቁንም የሚያስፈልጉ ናቸው አለና ከአካልም ብልቶች ደካማ ሆነ ይመስሉን በሚበዛ ክብር እናለብሳቸዋለን በመናፍርባቸው ብልቶቻችን ክብር ይጨመርላቸዋል አለና ክብር ያላቸው ብልቶቻችን ደግሞ አለ አስበው የደከሙ ብልቶች አሉ አሁን ብልት የሚባለው የክርስቲያኖች ህብረት ውስጥ የደከሙ ክርስቲያኖች ማለት ነው ገባ በቃ የበረቱ አሉ የደከሙ አሉ የበረቱት የደከሙትን ያግዛሉ አለ ጌታ ቅዱስ ጳውሎስ የበረቱት የደከሙትን የሚያግዙት እግዚአብሔር ሰይየለን አጋይ ሰይየላቸው ነው አይደለም በክርስቲያኖች መካከል ምን ስላለ ፍቅር ስላለ ህብረት ስላለ የብቸኝነት ህይወት የለም በክርስትና ቀጠለና ምን አለ አንድ ብልት ቢሰቃይ አለ ብልቶች ሁሉ ከርሱ ጋር ይሰቃያሉ አለ አየው አንድ ብልት ደግሞ ቢከብር ደስ ቢሰኝ ብልቶች ሁሉ አብረው ይከብራሉ አለ ኦኬ በብልቶች መካከል መለያየት እንዳይኖር እርስ በርስ ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አገጣጣማቸው ይላል አዩት ሄዲ ስለዚህ መልአክ ረዳኝ ብል አንድ ቅዱስ ረዳኝ ብል አንተ ወንድም የረዳኝ ብል እግዚአብሔር መርዳቱን ስላቆመ ነው ኦኬ እስቲ ወንድ ከሆነ አንድ ሰው ሐኪም ቤት መሄድ ያቆም ታሞ ቤቱ ቁጭ ብሎ እግዚአብሔር ይበላል ለምን ሐኪም ቤት ሄዳል ሐኪም ቤት ሲሆን ችግር የለብንም መልአክ ተረዱ ለማለት ግን ችግር አለብን እንዴ የሆነ ዶክተር አዳኔ ለማለት ችግር የለብንም የእግዚአብሔር መልአክ አዳኔ ለማለት ችግር አለብን አየው ስለዚህ ይሄ በክርስትና ያለው እኛ እንዴት ነው የምንረዳው የሚለው በሌላ ቀን አይ ቲንክ በሰፊው ማየት አለብን በያስታስባለሁ
በደም እኔ ስለ እውነት ለመናገር ብዙ ጊዜ የምናገረው ነው። ቀደምም ሳወራ ነበር። መንፈሳዊ ሰው እርምጃችሁ፣ ንግግራችሁ፣ ሁኔታችሁ መናገር አለበት። ገና ቃል ሳታወጡ የሚሰራው እግዚአብሔር ነው አይደል? ይሄ በእንትን አይደለም እና ከልብ ነው ማመሰግነው ስለ እርጋታችሁ። በተቻለ መጠን እንኳን አይደለም እኛ ሰዎች ኢየሱስ ክርስቶስ እንኳን እንደ አሁን ለምሳሌ እኔ ኢየሱስ ክርስቶስ አሁን በመድራውን ቢመጣ ፖለቲከኞች ጋር በተከተው በፖለቲከኞች ቋንቋ ምሳሌ የሚሰጣቸው ይመስለኛል። ኢንጂነሮች ጋር በተወስደው በኢንጂነሮች ቋንቋ ሁሉም ፕሮፌሽን ተርሚኖሎጂ አለው። ገበሬዎች ጋር ሲሄድ በገበሬዎች ቋንቋ ነው። ገበሬዎች ጋር ሄደ በሳይንስና ቴክኖሎጂ ቋንቋ አታወራም። አደን ዘደይ እንዲገባቸውና እንዲድኑ ነው። ይሄን ራሱ ማወቅ ጥበብ ነው። ሁሉም አይገለጽለትም። ይሄ ዓለማዊ ሰዎች ጋር ስትመጡ የፖለቲካ ቤት ስትመጡ የምትጠቀሟቸው ምሳሌዎች በምሳሌ ውስጥ የምታስተላልፈው መልእክት አለ። ዘን በፖለቲካ ቋንቋ ተጠቀምክ ማለት ካንተ ፖለቲከኛ ነህ ማለት አይደለም። በዛ ውስጥ ግን እግዚአብሔርን ቃል ስትናገር ያ ፖለቲከኛ ይገባዋል ማለት ነው። እና በተለይ ከዚህ በኋላ መጣችሁ ከእንደዚህ አይነት ወንድሞች ጋር የምታወሩ ሰዎች ዲሲፕሊን is very important። የእናንተን አውርታችሁ ሌላው ማትሰሙ ከሆነ ሌላው ሲናገር ይሄ የሚረብሹ አካላዊ እንቅስቃሴዎች የጀስቸር ምናምን ከሆነ ሰው ይፈርዳል። ለምን መታምነው አምላክ የመጀመሪያው ነገር ሊያረጋጋ ይገባል ብዬ ነው ማምነውና በጣም ከልብ ነው ማመሰግነው። እኔ ያለውበት ቦታ ስለጨለመ መዝሙር እንደዚህ እናወራለን። በገስትም በተለያዩ ቦታዎች እንዲህ ሲገባ ላይቭም ስትገባ በራስም እየላክልኝ ከሌሎች ወንድሞች ጋር ገብታችሁ አንዳንዶች ደግሞ ከላካችሁ በኋላ የገባችሁ ለማስተማር እንጂ ለዘለፋ አይሁን። ሌላውን ለማጥላላት ለመዝለፍ የኔ ብቻ ትክክል እናንተ ከቆማችሁበት መንገድ ብቻ አይደለም ትክክል። አንተ በቆምክበት ምድር እነ መዝሙር ያሬ ደግሞ ይመዝኑ ቢባል ለአንተ ለነሱ የጥፋት መንገድ ላይ ነው ያለው። ስለዚህ ፈራጅ እግዚአብሔር ነው። ፈራጅ እዚህ የሚያየው ህዝብ ነውና ከምንም ነገር በላይ የሚያደምጡን ሰዎች ከኛ የተሻለ ዕውቀት አላቸው ብለን ስናስብ የበለጠ ጠንቃቃ እንሆናለንና እሱንም ብናስብ ለማለት ያለው ነው። ማሚያችን የእስልምና እምነት ተከታይ ነው። ከመሸነ የመጣው 3 ደቂቃ ብቻ የሆነች ነገር በልና እኔ ልውጣ ስለመሸብኝ። እኔ ብዙም እምነት ላይ አመሰግናለሁ ቴዲ። ሁሌም እኔ ታስደምመኛለህ ባይዘው ችግር የለብኝም። እኔ የእምነት የሚያስተላልፉ ፕሮቴስታንትም ኦርቶዶክስም ሁሉም ሙስሊምም ለኔ በጣም ሪስፔክት አለኝ። እኔ አንዱ ከአንዱ ሳላበላለት ለምን ብትል እየሰበኩ ያሉት እኮ ና ብቻዬን ገነት አልገባም፣ እሳት ውስጥ አትግባ፣ ና ተያይዘን ገነት እንግባ። ጴንጤውም ሙስሊሙም ኦርቶዶክሱ ሌላ ምንም አይነት ነገር እኮ የሚያስተላልፈው መልእክት የለም። ላይ ቤት ያባታችን ወይ ደግሞ ወንድማችን የግላችን ርስት አለ። ላይ ቤት ሁለት ነገር አለ፣ ሲኦልና ገነት። አሁን በተለያየ ቋንቋ ሁሉም አሁን አንድ ኦርቶዶክስ መጥቶ መጽሐፍ ቅዱስ እንዲህ ይላል ነው እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ ብሎ ሲያስተምር ስማው፣ አዳምጠው፣ አይጎዳም። መጨረሻው ፋይናሊ ነው ገነት ታይዘን እንግባ ነው። ሌላ ምንም የሚያስተላልፈው የግል ጥቅም የለው። ለዚህ ነው እኔ በክብር ለየት ነው ከሁሉም እንለያለን። አንዱ ላይ ሰማይ ይችላል እንትን ሊል ይችላል ሊነፍቅፍም። እኔ አንዳንድ ጊዜ ሁሉ ሲጣሉ ይገርመኛል። አሁን በእምነት ምናምን ጎራ ይስጡ በጣም ያስቁኛል። ማለት እንደው ፈጣሪ መላእክቶ የሚያግዝለታቶ ለሱ ብሎ ለአላህ ብሎ ሲሳደብ፣ ለማርያም ብሎ ሲሳደብ፣ ለክርስቶስ ብሎ ሲሳደብ አይገርም? ይሄ እኮ አይፈልግም እሱ። ይሄ ማሽቃበጥ ነው። እንደው ፈጣሪ ታዘባቸዋል። ራስ ዳን ከቻልክ መልእክት ነው የምታስተላልፈው። መቀበል ያለ መቀበል የባለቤቱ። እኔ በዚህ ነው ማምነው፣ በዚህ አንግል ነው ሁሉንም የምረዳ ሁሉንም የእምነት ማከር በጣም ነው የምወደው። እምነት መስማትም ደስ ይለኛል፣ ገባ ማዳመጥም ደስ ይለኛል፣ በደንብ ማገናዘብም የሆነ ማስተንተንም ደስ ይለኛል። ከዛ ውጪ አልነቅፍም። እኔ ነው አመሰግናለሁ ስለሰጣችሁ ነው። እንደውም እስካሁን ድረስ ጌም ላይ ምናምን ቀውጢ ላይ ነበር። እዚህ ስመጣ እንደውም ቀልቤ ተረጋጋ። እንደውም ወላሂ እውነቴን ነው። ቴንክ ዩ ከልብ አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ። በሌሎች ጊዜቶች እንገናኛለን። ነገ ከነገ ወዲያ ቴዲ ደህና መልካም አይደል? ኤርሚ እሺ፣ ሰላም ዋሉ። ቴዲ አመሰግናለሁ። ኤርሚ ይቅርታ ሰዓት ነው ሰጥኩት። በጣም ይቅርታ። እሺ
I don't know ታያችኋለሁ አላቅም እንዴት ናችሁ ሁሉ ሰላም ነው ወይ I don't know ምን ያህሎቻችሁ ሰምታችሁ ምን ያህል ዕውቀት እንደጨበጣችሁ አላቅም ፖለቲከኞች ይነግሯችኋል እኔ በገስት አስገብቼ ከሆነ my friend እኔ ፖለቲከኛ ነኝ እዚህ ገስት ላይ I don't know እኔ ልክ ከየትኛውም ብሄሩጣ ከየትኛውም እንደምታውቁት ነው ቀጥለጥ አድርጌ እንደማወያየ በሃይማኖቱም ጉዳይ ላይ ከየትኛውም ውጣ ከየትኛውም አላቅም ዲሲፕሊን ከተጣሰ ገና አልዳንኩም እኔ ገና ወደ እናንተ ለመጣ የተዘጋጀው ያለው ሰው ከዓለም እየመጣው ያለው ሰው ነኝ ሶ ማይሆነው ነገር ላደርግ ይችላልውና ዋናው ነገር ደግሞ ምንድነው ሰውን እኮ በትህትና ምናምን ነው አይደል እንደምትመልሱት በትህትና ትሁት መሆን አለባችሁ መረጋጋት አለባችሁ አንዳንዴ እኮ መናገር ሁሉ አይጠበቅባችሁም በነገራችን ላይ ስራዎቻችሁ ድርጊቶቻችሁ እርምጃዎቻችሁ አለባበሳችሁ አቋቋማችሁ ሰውን ይለውጣል አንዳንድ ሰዎች አታዩ ምንም ሳይናገሩ የሚለውጡ እኮ አሉ ምንም ከአንደበታቸው ቃል ሳይወጣ So you don't have to ምን መናገርም የለብህም ረጅም ስለተናገር ካጭር ስለተናገር ካርለም ለአንዱ 10 ደቂቃ ሰጥቼው ላንተ 2 ደቂቃ ሰጥቼ በዛች በሰጠው 2 ደቂቃ ምን አወራ ነው ቁም ነገሩ እንደዛ ይመስልኛል በተረፈ አይ ነው ዶወሪ እኔ እንዴት መያዝ እንዳለብኝ አቃለው ማወያቱን ለኔ ተውት ለጆሮአችሁ ተስማሚ የሆነ ምርጥ ውይይት ነው ማደርገው እሺ ሁላችሁንም አመሰግናለሁ ታፕ ኮፒ ሊንክ ሼር ላደረጋችሁ ማታ ምናልባት ጊዜ ካገኘው በተወሰነ ሰዓት ገባና ቀደም ሲል የጀመርኩትን ወሬ ነግራችኋለሁ ፖለቲካ ያወራው ይያለ ነው አይዶኑ ቋንቋዬን ሁሉ ደበላለቁ ታይታችኋል አረገብተው በጣም የሚገርሙ ልጆች ናቸው መዝሙሬ በጣም በዚህ አጋጣሚ አመስግኑልኝ በጣም የሚገርሙ ትሁት ናቸው